በጣም ያሳዝናል። እንደፈራ ነው የሀና ውጤት ተቀየረ። ሀናም ውጤቱ ትክክል አይደለም ዶክተር፣ ይሄ ትክክል አይደለም ስትል እንግዲህ ተሰርቶ የመጣልን ነው አላት። ወይዘሮ ሜላትም የሌባ አይነ ደረቅ እያለች ሀናን ማዋረድ ይዛለች። ወይዘሮ አስቴር ግን የምርመራ ውጤቱ ምንም አልተዋጠላቸውም፣ ደስ አላላቸውም። ከሀና በኩል ናቸው። አይዞሽ ልጄ እያሉ ነው። ሀና ግን ዶክተሩን ይሄ ትክክል አይደለም ሊሆን አይችልም ስትል ዶክተሩን በጭንቀት ተውጧል። ዛሬ ደግሞ አዲስ ነገር አለ። ተምቹ ከእስር ቤት ተፈቶ መጣ። ለተምቹ ዝርዝር ነገር ጉዳዮችን ስለ ፎቶ ሁሉ ነገር ያወቀ። ተምቹም ፎቶውን እንዳመጣለት እያዘዘውን ልጅ ፈልጎ አግኝቶ ብደበደበው። ሴትዮዋን አሳየኝ፣ ሰዎቹን አሳየኝ እያለው ነው። እውነት ተምቹ ይህንን ነገር መሆኑን ስላላወቀ እንጂ መሆኑን ቢያውቅ አሳልፎ አይሰጥም ነበር። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድ ቻናሌ ተከታታዮች እንዴት ናቸው? አለሁ አልሐምዱሊላህ። ለቤት አዲስ የሆናችሁ ሰብስክራይብ በማድረግ ተቀላቀሉ። ነባሮች ላይክ፣ ሼር፣ ኮሜንት በማድረግ አበረታቱኝ። ዛሬ በክፍል 51 መጥቻለሁ። ኖላዊ ክፍል 51። ቪዲዮውን እስከ መጨረሻው ተከታተሉት። ዛሬ ክፍል 51 ላይ እንግዲህ ብዙ ደስ የማይሉ ነገሮች አሉ። ተምቹ ከእስር ቤት ተፈቶ መጥቷል። እሱም አሴርን ደውሎለት ተገናኙ። ፋያው እንዴት ናቸው ሲል አሴርም አሟቸዋል አለ። አይለዩም አይደል አሉ። አሴርም ተምቹን በጥፊ መታው። ምንድን ነው የምትለው አንተ ሲል አይ አሟቸዋል አላልከኝ እንዳለ እና አሟቸዋል ነው እንጂ አልኩ አለው። አሁን ትሄዳለህ አትሄድም ሲለው መሄድማ ሄዳለሁ፣ ፋየው አይደብራቸውም አይደል አለ። ምኑ ነው የሚደብራቸው? ከሸቤ መምጣቴ የት ሄደህ ነው ብለው ሲጠይቁኝ ምን እንላቸዋለን? መጠየቃቸውም አይቀርም እንግዲህ እውነቱን መጋፈጥ ነው ብሎ አሴር ያሳመነው። ዛሬ እንግዲህ ወይዘሮ ሜላት፣ ሀና፣ ወይዘሮ አስቴርና እርግብ ሆነው ውጤቱን በመጠባበቅ ላይ ናቸው። ዶክተሩም ቆየባቸው። ምን ነው ቆየ ሲሉት ወይዘሮ አስቴር ውጤቱን እኮ ላመጣ ሄጄ ነው እኛ ሀገር ስለማይቀመጥ አለ። እሺ አሁን ውጤቱን ንገረን አሉት። ውጤቱን እኔ መናገር አልችልም፣ እናንተ ናችሁ ማየት የምትችሉት አለ። ለምን ሲባል ሲሉት እናንተ ናችኋ ማየት የምትችሉት አለ። አንተ ማየት አትችልም? ፈቃደኛ ከሆናችሁማ ማየት እችላለሁ አለ። ዶክተሩ በጭንቀት ተሞልቷል። ፈቃደኛ ነን አለች ወይዘሮ ሜላት። ሀና ሲል ደግሞ እሷ ምን አገባት ምን ቤት ናት አለች ወይዘሮ ሜላት። የወይዘሮ ሜላት ጠላቻ ግን ልካታ። ዶክተሩም አይ ይሄ ውጤት እኮ የሀናም ነው መብት አላት ሲል ሀና ችግር የለውም ዶክተር ይፈታና ይታያለች። ዶክተሩም ላብላሁ እያለው ውጤቱን ፈቶ አየ። ለመናገርም ተጨነቀ፣ ምክንያቱም ያደረገውን ስለሚያውቅ። ሁሉም በጭንቀት እየተመለከቱት ነው። እናዝናለሁ ሀና የእናንተ ልጅ አይደለችም ሲል እርግብ ተደስታ እናቷን አቀፈች። ሀናም እንዴት ዶክተር ይሄማ ሊሆን አይችልም እንዴት ሆነ ስትል እንግዲህ ውጤቱ ይሄ ነው የሚለው ብሎ ሲላት ሀናም ወረቀቱን ከዶክተሩ ላይ ተቀብላየች። ግን በጣም ተናዳለች። ወይዘሮ ሜላትም የሌባ አይነ ደረቅ አለች። እርግብ እማዬ ደስ አላለሽም ስትል ትጠራጠሪያለሽ እንደ ልጅነትሽን አለቻት። አይ አልጠራጠርም ግን በውጤቱ በጣም ተደስቻለሁ። አያቴ አንቺስ ደስ አላለሽም ብላ ወይዘሮ አስቴርን አቀፈቻቸው። ወይዘሮ አስቴር ግን ውጤቱን በፍጹም አልተቀበሉትም። ሀናም በንዴት ትታ ቢሮውን ወጣች። እንግዲህ በውጤቱ ደስተኛ ትሆኑ አትሆኑ አላውቅም እንጂ እውነቱን አውቆ መቀመጡ ጥሩ ነው ሲል ወይዘሮ አስቴር ትክዝ አሉ። እርግብም
አመሰግናለሁ ዶክተርዬ፣ በጣም ነው የተደሰት ነው ብላ ሄዳ ዶክተሩን አቀፈችው። የኔ ልጅ ትላለች ወይዘሮ ሜላት። ተምቹ የሀናን አባት ሊጠይቅ ሆስፒታል መጣ። የሀና አባት ግን ምንም ነገር አይንቀሳቀሱም፣ በድን ሆነዋል። እንዴ ነየሙ እንዴ ምንድን ነው አለ ተምቹ። አንተ ምን አባክ ነው የምትለው? እና አይሰሙም አይለሙም የምትለኝ? አሁን እኮ ምንም አይንቀሳቀሱም። እንደዚህ እኮ ነው እያየሃቸው፣ እንዴት ነው ደህና ናቸው የምትለኝ አለ። ትናንትና የመጨረሻ ሕክምና ብለው ወስደዋቸው እንደዚህ ቆልፈው አመጧቸው አለ። ግን በሀና አባት ህመም ላይ የባዩሽስ እጅ የለበትም አሁን ላይ እንደዚህ የመሆናቸው ብላችሁ ታስባላችሁ? እስኪ ሀሳብ አስተያየታችሁን ማለት ነው ውዶች። እርግብ ከአያቷና ከእናቷ ጋር ሆና ይህች አጭበርባሪ እውነቱ ተገለጠባት አለች። እና ትላለች ወይዘሮ ሜላት። ወይዘሮ አስቴር እኔ ግን አልመሰለኝም አለች። አሁን እዚህ ጋር ጠብቁኝ ስትል ወይዘሮ ሜላት የት ልትሄጂ ነው? አንድ ጊዜ ሀናን አግኝቻት ልምጣ። ይችን አጭበርባሪና ሌባ ምን ልትሰራለች ነው የምታገኛት? ሀናም አዝናና ተክዛ ባለችበት ወይዘሮ አስቴር መጥቶ ብላ ተርበተበተች። አይ ምን ነው አያቴ ማለት አቃታሽ አሏት። ምን ላደርግ ብለው ነው ስትል አይዞሽ እማማ ብለሽ ትሪ የኔ ልጅ እንዳልጠበቅሽው ስለሆነ ሁሉም ነገር አይዞሽ ጠንከር በይ አይክፋሽ አሏት። ምን ላደርግ ብለው ነው ማማ ስትል ልብሽ እንዳይሰበር ሲሏት እኔ እኮ ምንም ነገር ፈልጌ አልመጣሁም እውነታው እንዲታወቅልኝ ብቻ እንጂ ስለዚህ የኔ ልብ በቀላሉ አይሰበርም አለቻቸው ሀና። አይ የኔ ልጅ ቤተሰቦች ያልሻቸው እንዳላሰብሽው ሲሆን እኮ ልብ ይሰብራል አሏት። አንቺ እኮ ከብረት አልተሰራሽም ለምንድን ነው የማትሰበሪው ሲሉ እኔ እኮ ወይዘሮን ሜላት እናቴ ካልሆኑ ብዬ የምሰበር ልጅ አይደለሁም እና ሜላት የዚህን ያክል ክፉ ሆናብሻለች ማለት ነው አሏት። እንደዚያ ማለት አይደለም እኔ እውነታውን ለማወቅ እንጂ የመጣሁት እናትም አባትም እህትም ወንድምም አክስትም አጎትም ሁሉንም የሚያሟላ አባት ነው ያለኝ። ወይዘሮ አስቴርም ሁሉንም የሚያውቀው አምላክ አባትሽን ብቻ ይማርልሽ አሏት። ሀናም እርሱን በጸሎት ያግዙ ወይዘሮ ሜላት እየጠበቁ ስለሆነ ሄዱ አለቻቸው። ተሰነባብተው ሄዱ። ሰላም እና ምናሴም ምግብ እየሰሩ ማን እህታችን ይሆን ይመስልሃል እያለች ነው ሰላም። እኔ እንጃ ለምን እንደዚህ ጠየቅሽ አላት ምናሴ። እኔ ግን ሀና ምትሆን ይመስለኛል። ምክንያቱም ሀና የሆነ ነገር ሳትይዝ እስከ ምርመራ ድረስ የምትደርስ ልጅ አይደለችም አለች። ቢሆንም እርግብም የምትዋሽ አይደለችም አለ ምናሴ። ሀናና ተምቹ አባቷ ጋር ተገናኙ። ተምቹም ሀናን እቅፍ አድርጓት እንዳለ አሴር በጣም ተናደደ። ተምቹም ሀናን አቅፎ ቆየ አሴርን ለማናደድ። ሀናም ከዚያ በኋላ እስካሁን አባዬ አልነቃም እንደ ብላ ጠየቀች። አይናቸውን እያየን ነበር እስካሁን አልነቁም አላት አሴርም። ለነገሩ ዶክተሩ ለመንቃት ትንሽ ሰዓት ይፈጅበታል ብሎኛል። አዎ ደክሞሻል፣ እነዚህ ተቀመጭ። ሀኒቾ የምርመራው ውጤት እንዴት ሆነ? አልተሳካም፣ እባክህ አልተሳካም ማለት እንዴት እንደሆነ ባላውቅም እኔ ግን የሰዎቹ ልጅ እንዳልሆንኩ ነው ምርመራው የሚያሳውቀው። ቆይ እንዴት? አሴር እኔ ምንም አልገባኝም። አንቺ ግን በመስቀሉና በፎቶ እርግጠኛ አልነበርሽ እንዴ? እኔማ እርግጠኛ ነበርኩ ስትል እንግዲህ መስቀልና ፎቶ ሲነሳ ተምቹ አንገቱን ማሸት ጀመረ። እና እንዴት ነው የሰዎቹ ልጅ ልትሆኝ ያልቻልሽው? እኔም የተፈጠረው አልገባኝም። ተው እባክህ፣ አሁን የሚያሳስበኝ የአባቴ ጤንነት ነው። ፋዘርዬ ምን ይሆናሉ? ፈጣሪ እያለ አላት። ለመሆኑ አንቺ የተነጋ ምግብ ቀምሰሻ? በምን ላይ እንዴት ብዬ አለች ሀና። በቃ እንደሱ ከሆነ እኔ ምግብ ይዤ ልምጣ ሲል ሀናም ቆይ ብር ልስጥህ አለች። ተይው ችግር የለውም አለኝ ብሎ ከተምቹ ጋር ወጡ። ሰላም
ከምናሴ ክላስ ቁጭ ባለችበት እርግብ እየሮጠች መጣች። እህቴ ብላ ቅፍ አደረገቻት። ሰላም ምን እንደተፈጠረ ግራ ገባት። ምን እንደተፈጠረ ብነግርሽ አታምነኝም። ምን ተፈጠረ እስኪ ገምች ብላ ቁጭ አለች። ውይ ተይው በቃ ትንገረኝ ያለች ሰላም። አውቀሽ ነው አይደል? ምኑን? ልነግርሽ የነበረውን ነገር አውቀሽ ነው አይደል? አሁን ሰው እህቱን አስጠላሽኝ ይላል። ሴትዮ አትጨማለቂብኝ። አሁን ትነግሪ ከሆነ ንገሪ። እኔማ ልነግርሽ ነበር አንቺ ግን ስትል ቆይ አለች ሰላም። ሆስፒታል አልነበር እንደሄዳችሁት? ነበር እሱማ። እኔም እኮ የመጣሁት ውጤቱን ልነግርሽ ነው። እሺ ውጤቱ ምን ሆነ አለች ሰላም። ያች አጭበርባሪ ውሸቷ ተጋለጠ ስትል ሰላም ደነገጠች። ምን አለች? እኔም እኮ አታምነኝም ብዬሻለሁ መጀመሪያ ላይ። ሰላም ደንግጣ ካልጋው ላይ ተነሳች። ሀሴት አንቺ ሆንሽ አለች። አዎ ምነው ሰላም እየደነገጥሽ? ሀናስ ማለት ሀናስ እህት የሆነች? እኔ እህትሽ ከሆንኩኝ እሷ በየት በኩል ነው እህትሽ የምትሆነው? መጀመሪያ ስትገቢ የተናገርሽው ትክክል ነበር ማለት ነው። ማለት ምን ብዬ ነበር? የተፈጠረውን ብነግርሽ አታምንኝም ያልሽው። አሁን ይሄ ምኑ ይታመናል ብላ መኝታ ክፍሉን ለቃ ወጣች ሰላም። ወይዘሮ አስቴርም ሳሎን ብቻቸውን ኮርምት ብለው ቁጭ ብለዋል። ምናሴም አያቴ ብሎ አጠገባቸው ቁጭ አለ። መጣህ እንዴ? አዎ ምን ነው ተክዘሻል አያቴ? ተከዝኩ እንዴ? አዎ በደንብ ነዋ። ምን ሆነሽ ነው? የእነዚህ ልጆች ውጤት እኮ ግራ ጋብቶኝ ነው። ይህንማ ለምንድን ነው ግራ የገባሽ? ውጤቱ ያልጠበቅኩት ነገር ነው የሆነው አሉ ወይዘሮ አስቴር። ማን እንዲኮን ነበር የፈለግሽው አንቺ? ምን ጠብቀሽ ነበር ሲል ሀና እህታችሁ ትሆናለች ብዬ አስቤ ነበር አለች። ቆይ በምን ምክንያት ነው እንደዚያ ልትይ የቻልሽው ሲል ይቺ እርግብ ነው ድንቢጥ የምትባል ምኗም ልጅ ናት መስለኝ ስትል እርግብ ከወዳ እየመጣች ነበር። ሰማቻቸው። አያቴ የሰው ልጅ ዝም ብሎ በማየት ብቻ ዝምድናውን ማወቅ ይቻላል? ቢሆንም የሀና ባህሪ ለሰላም የቀረበ ነው። ሀና በጣም ጥሩ ልጅ ናት አለ ምናሴ። ግን ደግሞ እኔ ሳስበው እርግብ ናት እህት የምትመስለኝ ሲል እንዴት ልጅ አሉት። ሰላም እርግብ ከሰላም ጋር ባህሪዋ የቀረበ ነው። ሀና ግን ምኗም አይመስላሉ። የዚህ ጊዜ አያቴቱም አዎ ሀና ከሰላም ጋር በፊትም ምኗም አይመስልም፣ ተቃራኒ ናቸው። ሀና ታሳዝነኛለች፣ ቤተሰቦቼ ናቸው ብላ ያልጠበቀችው ነገር ተፈጠረ ስትል ሀና በቀላሉ የምትሰበር ልጅ አይደለችም፣ ጠንካራ ናት አለ ምናሴ። ቢሆንም አያቴ ሀናም ሆነች እርግብ ሁለቱም ሰው ናቸው። ስለዚህ የተፈጠረውን ነገር አሜን ብለን መቀበል ነው አለ ምናሴ። ወይዘሮ አስቴርም ትክዝ ብሎ ተቀመጡ መልሰው። ተምቹና አሴር ምግብ ሊያመጡ ሄደው እጃቸውን ታጥበው ሲመለሱ እኔ የምልህ ብሮ ፎንቃህ ግን ምን ሆና ነው? ምንድን ነበር ስታወሩ የነበረው ሲለው ፎንቃህ አትበለኝ እና ፎንቃህ ካልሆነች ሳቅፋት ምንሽ ነው እንደዛ የምትሆነው አለ። አሁን ልቅ ምን ነበር ስታወሩ የነበረው ብሎ ጠየቀው። አሴርም ስለ ሀና ሁሉንም ነገር ለተምቹ ነገረው። ተምቹ ግን በንዴት አሴርን በቆመበት ጥሎት ሄደ። አንተ ተምቹ ሀና እየጠበቀችን ነው እያለ ቢጠራውም ሊሰማው አልቻለም። ልጁን አግኝቶ እንደ ኳስ አነጠረው ማለት ይቻላል። ለምን ነበር ፎቶውን ያታለላችሁኝ ሲል እኔ ምንም የማውቀው ነገር የለም፣ ቲቪ ላይ ከተላለፈ በኋላ ነው ሁሉም የገባኝ። ከዚያ በኋላ ደግሞ እኔን ከጨዋታ ውጭ አድርገውኛል አለ። አሁን ሰዎቹን ታሳየኛለህ አታሳየኝም? ሰዎቹ ቀላል ሰዎች አይደሉም። አርፈህ ብትቀመጥ ነው የሚሻለው። እኔም እኮ ወንድ ነኝ። ይሄ የወንድነት ጉዳይ አይደለም። ሰዎቹ አደገኞች ናቸው። መተው ይሻልሃል አለ። ተምቹ አልተዋቸውም ብሎ በጣም ተናደደ።
አያቴ አሁን ቡናው ደርሷል። ቢደርስ ባይደርስ እኔ ምን ቸገረኝ እንዴ? አሁን እንደዚህ ጠብር ግፍ ብዬ የፈላሁትን ቡና እንዴት እንደዛት ያለሽ ድንገም ጠብር ግፍ እያሉ ሲጨቃጨቁ ሜላት መጣች። እናቴ ግን ምን ሆነሻል? ከሆስፒታል ከመጣን ጀምሮ ራስሽን አይደለሽም። ምን ሆንኩ ብላ ተቆጣች። ወይዘሮ ሜላትም በእናቷ ነገር ግራ ገባት። ይኸውልሽማ በጣም እንደምወድሽና እንደማከብርሽ ታውቂያለሽ። ከዚህ በኋላ ግን በልጄ ጉዳይ ሀሳብ እንድትሰጭኝ አልፈልግም ስትል እኔ ነው እንደዚህ የምትናገርኝ አለች። ወይዘሮ አስቴርም ነው እንደዚህ የምትይ? ካስከፋውሽ ይቅርታ። ከዚህ በኋላ ግን የልጄ ጉዳይ የኔ ብቻ ነው። ጥሩ። ሰላምም ሀና ጋር ሄደች። ስለተፈጠረው ነገር በጣም አዝናለሁ ሀንዬ፣ ግን ምንም ሆነ ምንም አንቺ እህቴ ነሽ። ለእኔ ምንም የሚቀየር ነገር የለም። ውጤቱ ሌላም ሆነም አልሆነም አለቻት። ከዚህ በኋላ እስከ ህይወት ፍጻሜ አብረሽኝ እንደምትሆኝ ብለው ቃል ተገባቡ። ለዛሬ የነበረን ይህን ይመስላል። ቻናሉን ሰብስክራይብ እያደረጋችሁ ቪዲዮ እስከ መጨረሻው ተከታተሉ። ሰላም ሁኑልኝ።